ኦርቶዶክስ መስሎኝ እኮ ነው። ኦርቶዶክስ መስሎኝ እኮ ነው። ዲያቆን ነኝ ብሎኝ እኮ ነው። መጨረሻ ስታዩ ይህ መናፍቅ። ይሄ ምን ይባላል? በሚያውቃቸው ሰዎች መቅረብ። በተለይ በ1990 ዓመተ ምህረት ላይ ይመለሳል ተብሎ ሲጠበቅ የነበረው ጽጌ ስጦታው በ2004 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ ከተወገዙት 16 መናፍቃን መካከል አንዱ የሆነው በሰሜናችን የሀገራችን ክፍል የነበረው ጽጌ ስጦታው አንዱ የበከለው በሚቀርባቸው ሰዎች ተጠግቶ። ስለዚህ ጓደኝነት በጣም አደገኛ መሆኑን መገንዘብ አለብን። ሁለተኛው በገንዘብ ማታለል በጣም አደገኛ ናቸው። ገንዘብ ላይ ተሐድሶቹ ለገዳማት፣ ለመንፈሳዊ ትምህርት ተቋማት ተማሪዎች አሁን ቅዱስ ጳውሎስ ለሚማር ሰው፣ ቅድስት ሥላሴ ለሚማር ሰው እንካይ ሻይ ቡና ያስፈልጋል ቢሉት፣ በየጊዜው በየወሩ ለልብስ ለሳሙና ቢሉት ይሄ ሰው አይቀየር? እድል የለውም የመቀየር? ሁሉም የሚቀየርልን እንኳን በአንድ መድብ የጸኑ ስለሚኖሩ ማለት ነው። የመቀየር ግን እድል የለም። ገንዘብ ክፉ ነው፣ ስንቱን ያንገዳግዳል። ስለዚህ ለምንድነው መሰላችሁ ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ ቅድስት ሥላሴ መንፈሳዊ ኮሌጅ የሚማሩ ተማሪዎችን በገንዘብ ይረዱት ታውቃላችሁ? ያ ልጅ እየተማረ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ኮሌጅ ነው፣ እውቅና ባለው በቅዱስ ጳውሎስም በሉ ቅድስት ሥላሴም በሉ። ግን ይሄ ልጅ እዛ ሲማር ለዚህ ልጅ የሚያስፈልገውን አስቤዛ የሚያስፈልገውን ገንዘብ ወጪ ከበር ሲያደርጉለት ይሄ ልጅ ቀጥታ ከበር ለሚያደርግለት ገንዘብ ድጎማ ለሚያደርግለት አካል ተገዢ ነው። ከዛ ምን ያደርጋሉ? ይሄ ልጅ ከመንፈሳዊ ትምህርት ኮሌጅ ተመረቀ ተብሎ መቼም ተወክሎ ነው የሚሄደው ከየሀገረ ስብከቱ። እኛ አካባቢ በደንብ የስብከቱ ወንጌል አልተዳረሰም፣ እባካችሁን ቅዱስ ጳውሎስ መንፈሳዊ ኮሌጅ ይግባ፣ ቅድስት ሥላሴ ይግባ ተብሎ በሊቀ ጳጳሱ ፊርማ ይገባል፣ በአለቃው ፊርማ ይገባል። ሶፍትዌሩ ግን እየተቀየረ ነው ያለው። እዛ ኮሌጅ ሲማር ከቅድስት ሥላሴ ቅዱስ ጳውሎስ ተመርቆ ያ ገንዘብ ድጋፍ እያገኘ ነው። ከዛ በዚህን ቀን ፍሪ በሆነበት ሰዓት ላይ ቅዳሜና እሑድ እያገኙት እኚህ ተሐድሶ ናፍቀን ይበርሱታል። እስቲል የት ነው የተማረ ያለው? እዛ መንፈሳዊ ኮሌጅ። እኛ ቅድስት ሥላሴ ተመረቀ ብለን ከቅዱስ ጳውሎስ ተመረቀ ተብሎ የሆነ ደብር ላይ ስብከቱ ወንጌል ኃላፊ ሲሆን የሚጋብዘው ማንን ነው? እኛ የተሐድሶ መናፍቃንን። ለምን? ትላንት በገንዘብ አታለውታል። ትላንት ገንዘብ እየከፈሉ ረድተውታል። ዛሬ የቤተክርስቲያን ደሞዝ እየተከፈለው ሁለት ደሞዝተኛ ነው አሉ። ዛሬ ለሚፈልጉት አነሳሽ የተሐድሶ መናፍቃንን ስብከተ ወንጌሉ እነሱን ተልእኮ በሚያስፈጽም አካል መቆጣጠር። አንተ የምታውቀው ከቅዱስ ጳውሎስ መንፈሳዊ ኮሌጅ መመረቁን ነው። አንቺ የምታውቀው ቅዱስ ጳውሎስ ቅድስት ሥላሴ መንፈሳዊ ኮሌጅ ተምሮ መውጣቱን ነው። እነሱ ግን የገንዘብ ድጋፍ በማድረጋቸው ይሄን ሰውዬ እዛ መንገድ ላይ ጠልፈውታል። ዓላማቸውን እንዲያሳካ፣ ትምህርታቸውን እንዲከታተል፣ ኑፋቂያቸውን እንዲያሰርጸው። ስብከተ ወንጌል ኃላፊ ነው የፈለገውን የነሱን አይነት የተሐድሶ መናፍቃን ደጋፊ ወንጌል ሰባኪ አድርጎ ለጉባኤ ይጠራል። አይታል መንገዳቸው። ይሄ ሰው ተመረቀ፣ ቤተክርስቲያን ልጄ ነው ብላን የምታስበው ይሄንን መደበችው። ደግሞ ስሙ ሲያምር መምህር እገሌ የስነ መለኮት ምሩቅ በከፍተኛ ማዕረግ የተመረቀ። ከዛ ሰው ዘንድ የሚስለውን ስዕል አስበው አሉ። እኔ ገጥመውኛል እዚህ በአካል አደገኛው ደግሞ ለገጠሪቱ ቤተክርስቲያን እዛ ምንም ማህበረሰቡ አልነቃም። እንዳትናገረው አንተ ታውቃለህ ከኔ የበለጠ እኔው ቅዱስ ጳውሎስ እኮ የተመረቁ ሰው ነኝ፣ እኔው ቅድስት ሥላሴ እኮ የተመረቁ እንዳተቻው የተመረቀው ቤተክርስቲያን ስር ነው። ሶፍትዌሩ ግን የኛ አይደለም። አዎ ወረቀቱ የኛ ነው ይላል፣ ቅድስት ሥላሴ ተመርቋ ይላል። ትምህርቱ ከኛ አልቃረመውም። በጓሮ እየሄደ እዛ ቤት ይማር ነበር። ስንቶቻችን ይሄ ይገባናል? ግን አሁን ይገባናል ይሄ ንግግራው።
ለገጠሪቱ ቤተክርስቲያን ካህናት፣ ዲያቆናት ተመሳሳይ ድጋፍ እናደርጋለን በሚል ሰበብ እየበረዟቸው በጣም አደገኛ ኑፋቄ፣ በጣም መጥፎ ነው። ከዛ አሰልጥኖ አሰይጥሮ መመለስ፣ እቺ ደግሞ አደገኛዋ ስልት ናት። በትውውቅም ሆነ በትውውቅ ማለት በመግባባት ወይ ደግሞ በማታለል የቀረቧቸውን ሰዎች የጥፋት ዓላማቸውን ለማስፈጸም የሚችሉበት አቅም ላይ ካደረሷቸው በኋላ ተመልሰው ወደ ሰንበቴት እንዲገቡ፣ ወደ ስብከተ ወንጌል እንዲገቡ ያደርጓቸዋል። ወደ ሰዋዊ እንዲገቡ ያደርጓቸዋል። ያሰለጥናሉ። ቀየሯቸው በኑፋቄ ያሰይጠሟቸዋል። ሰይጣን ይሆናሉ። አሰይጥኖ ይመልሳል። ስለዚህ መጀመሪያ ይመለምላሉ። በማታለልን በለው በቀረቤታም በለው የገንዘብ ችግር ከሌለብህ በቀረቤታ እንደሚያስተምር መስሎ እንደሚረዳሽ መስሎ በገንዘብ እንደማታለል ሲያቅ የገንዘብ ችግር እንደሌለብሽ ሲያቅ አንተም ልክ ነህ ሲያቅ ያሰለጥናሉ። ያሰለጠኑን ሰው ደግሞ አሰይጥነው ደግሞ ይመልሳሉ። ይሄ ተሐድሶ መናፍቃን በጣም አደገኛ ነው። ከዛ ሚዲያዎች ይጠቀማሉ። እያያችሁ ነው። በቲክቶክ ፕላትፎርም አሁን ተወግዞ ጽጌ ስጦታው አያመረ ጌታ ነኝ ይላል። ሙሴ መንበሩ አያመረ ጌታ ነኝ ይላል። ኦፊሻሊ በቅዱስ ሲኖዶስ ተወግዘዋል። ይሄ በጣም አደገኛ ናቸው። ጋዜጠኞች ይጠቀማሉ፣ ጋዜጦችን ይጠቀማሉ፣ መጽሔቶች ይጠቀማሉ። ለመጥቀስ ያክል መጥቄ የሚባል ነበር። በሃይማኖት ቁሙ። አይገርምም? ርዕሱ ራሱ የመጽሔቱ ስም በሃይማኖት ቁሙ የሚል ግን ማን ነው? የተሐድሶ መናፍቃን። ለምን መሰላቸው የሚያደርጉት? በሃይማኖት ቁሙ ካለ የኦርቶዶክስ መስሎት ሁሉም ኦርቶዶክስ ያነብላቸዋል። አየህ፣ በሃይማኖት ቁሙ ብሎ ተሐድሶ ሊሆን አይችልም። አየህ፣ አንተ የምትገምተው እንደዛ ነው። መጽሔት ነበር። እኛ ሰንበቴት ተበትኖ ነበር። ይሄ የምታስታውሱ ከሆነ ቀይ መጽሔት የመጽሔቱ ርዕስ በሃይማኖት ቁሙ ነው የሚለው። የሚታደለው በነፃ ነው። ይገርማቸዋል። በነፃ የሚታደል ነው ይላል። መቼ በሃይማኖት ቁሙ ከተባለ መቼስ ግልጽ ነው። በቃ ሁሉም ኦርቶዶክስ ደስ ብሎት እንዲገዛ ነው። ጽሑፉ ኑፋቄ ነው። መርከብ የሚባል ነበራቸው። መና ተዋህዶ የሚል አይገርም? ስሙ ራሱ እውነት የሚል አላቸው። ሆተ ብርሃን የሚል አላቸው። ከሳቴ ብርሃን የሚል ነበራቸው። ርግብ የሚባል አላቸው። ንቁ ወዘተ። መጽሔትም አላቸው። ከመጽሔቶች ልጥቀስላችሁ። አንቀጸ ብርሃን የሚባል አሁን አንቀጸ ብርሃን ኦርቶዶክስ አይመስል ብሔራዊ ተሐድሶ የሚል ከሳቴ ብርሃን ዘኢትዮጵያ የሚል ሰላማ ዘኦርቶዶክስ ተዋህዶ የሚል አይታ አሁን ይሄንን ሄደህ ትገለብጣለህ አንተ። ምክንያቱም ሰላማ ዘኦርቶዶክስ ተዋህዶ ከተባለ የኦርቶዶክስ ነው ስለምታስብ የተሐድሶች ነው። ጮራ የሚል አላቸው። ቤተ ፍቅር የሚል አላቸው። ለዚህ ድጋፍ ሰጪዎች እነማን ናቸው? ጌሴም የሚባል የፕሮቴስታንቶች መጽሔት አለ። ኦፊሻሊ እነሱ ፕሮቴስታንቶች ድጋፍ የሚያደርጉት እነሱ ናቸው። ትዝ ይላቸዋል። ትሪኒቲ የሚባል አላቸው። ማቴቴስ የሚል አላቸው። ካሪዝማ የሚል አላቸው። እነዚህ ፕሮቴስታንቶች መጽሐፍቶች በሙሉ እነዚህ ሁሉ ግብአቶች ነበሩ፣ አገልጋዮች ነበሩ። ስፖንሰር ሆነው ድጋፍ እየሰጡ ገንዘብ እየሰጡ ይረዷቸው ነበር። በጣም አደገኛ እንደሆነ ተረዱ። በዚህ አጋጣሚ መጽሐፍት ያሳትማሉ። ብዙ መጽሐፍ አላቸው። ለምሳሌ ጸጋ ዘአብ በቀለ የተባለው ሰውዬ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን ብሎ ይሰደባል። ይህ መቼስ ምረቃ አይሆንም። ሳታድግ ያረጀች የኢትዮጵያ ቤተክርስቲያን ነው የሚለው። ይህ አሁን የጻፈው ጸጋ ዘአብ በቀለ ነው። መጽሐፉን ላሳያችሁ። ምናልባት ከዚህ በፊት መጽሐፉን ያላያችሁ ሰዎች እስቲ ላሳያችሁ የተወሰኑ መጽሐፍቶች። እሺ፣
አካላዊ ቃል የሚል አላቸው። የዮሐንስ ወንጌል ትርጓሜ ክፍል 1 ላይ ይሄ በዲያቆን አሸናፊ መኮንን ነው። አሁን አሸናፊ መኮንን የመጽሐፍ ጽፏል። አካላዊ ቃል የሚል ነው የዮሐንስ ወንጌል ትርጓሜ። ይሄ ጴጥሮስ ጳውሎስ የሚል ነው። ዲያቆን አሸናፊ መኮንን የተወገዘ ሰው ነው። ስሙን ስቲል ነው ራሱን ዲያቆን ያለ የሚጠራው። በጣም የሚገርማችሁ የቅዱስ ጳውሎስና ቅዱስ ጴጥሮስን ስዕል እንደዚህ ቁጭ አድርጎ ኦርቶዶክሶች ሁሉ እንዲገዙት። ይሄ ራጉኤል ቤተክርስቲያን በር ላይ ሲሸጥ የነበረ ነው። ይሄ ደግሞ እንደዚህ አካላዊ ቃል ከተባለ የዮሐንስ ወንጌል ትርጓሜ ከተባለ የኦርቶዶክስ አይመስልም። አሁን ያልኳችሁ ሳታድግ ያረጀሽ ምላችሁ ይሄንን ይሄ ነው እንግዲህ ይሄ ተንሱ ለጸሎት የሚል ነው። አሁንም አሸናፊ መኮንን ነው። ህብስተ ሕይወት ይላል። ከነጋ ደግሞ እዚህ ጋር ተወልዱናል ይላል። ይሄ እንደዚህ ነው። እዚህ ጋር ጸሎት አለ። ክርስቶስ ለምን ሰው ሆነ የሚል እኔ ከኔ እንደተሰማችሁ እነዚህ ሁሉ የታድሶ መናፍቃን መጻሕፍቶች ናቸው። ኦርቶዶክሱ እንዲገዛቸው ስዕላትን ከቨርፔጅ አድርገው ልክ ቃና ዘገሊላ አስመስሎ በዚህ መንገድ ይጽፋሉ። ስቲላው በመጻፋቸው ልክ በዚህ ልክ ማለት ይሄ ኦፊሻል ፔጁ ነው። ይሄ ቴሌግራም ቻናሉ ነው። የአሸናፊ መኮንን ጭራሽ ስልኩን ቁጭ አድርጎ ነው። ምንም አይፈሩም። ሲዘግቡ ምንም አይሉ። ይሄ የተቀበረ መክሊት የሚለው የአገዛቸው ተፈራ መጽሐፍ ቴሌግራም ግሩፕ ነው። አገዛቸው ተፈራ ይሄ የተሐድሶ መናፍቁ የአሸናፊ የቴሌግራም ግሩፕ ነው። ኖላዊ ብለው ነው የከፈቱት። በዚህ አጋጣሚ ይሄን ነገራችሁ እዚህ ውስጥ የተቀላቀላችሁ ሰዎች ውጡ። ሳታውቁ ከሆነ በሶሪ ኮመንት ተደርጋችሁ ከሆነ ይሄው የመቼ ነው? ይሄው ዲሴምበር 23 የትላንትና ነው። የቆየ መረጃ አይደለም እኮ ትላንትና ከትላንት ወዲያ ነው ዲሴምበር 23 ቀንደዝ። ስለዚህ በቴሌግራም ግሩፓቸው ኦፊሻሊ በዚህ መንገድ እንደዚህ እያስተምራሉ። ይሄ አጼ ዘርዓ ያዕቆብና አባ እስጢፋኖስ ብሎ አገዛቸው ተፈራ ተወግዞ መጽሐፍ ጽፏል። የኛ ህዝብ እንደምታውቁት ያው ሲገዛ ዝም ብሎ ስለሚገዛ መጽሐፍቶቹ እንደፈለገ መሄድ ነው። ሌላኛው ተገፋም ብሎ መጮህ፣ እቺ ያው የተለመደች ናት። ኢየሱስ ስላልን ክርስቶስ ስላልን ወንጌል ይሰበክ ስላልን በደንብ አድርገን ወንጌል ይሰበክ ብለን ስለነገርን እኛን መናፍቃሉ። እኛ ቤተክርስቲያን እኮ ወንጌል ከሰበክ ስለ መጽሐፍ ቅዱስ ካወራ ታድሶ ትባላለ። እቺ ያው የተለመደች የዘወትር ጮት ስለሆነች ብዙ ማትደንቅ የተለመደ ደብዳቤ ጽፈው በስድብ መልክ የገለጹት ነው። ወርልድ ዎች ደግሞ ሊስት 2013 ላይ ኢትዮጵያ ውስጥ ክርስትና እየተበደለ ነው ይላል። ተሐድሶች ሲወገዙ ማለት ወርልድ ዎች ነው ያወጣው የ2013 ላይ ማህበረ ቅዱሳን የሚባለው በጣም አደገኛ የሆነ ማህበር እየተስፋፋ ነው ያለው። ኢትዮጵያ ውስጥ ያሉ ፕሮቴስታንቶች እየተበደሉ ነው ይላል። እንደ ጽጌ ክርስቶስ ስለተወገዙ እነ ሙሴ መንበሩ ስለተወገዙ ኢትዮጵያ ውስጥ ያሉ ተሐድሶች እየተገዱ ነው። ጭቆና አለ ኢትዮጵያ ውስጥ ይላል። ይሄ በእንግሊዝኛ ነው፣ ይሄ በአማርኛ የቀረበ ነው። እንግዲያስ ሁኔት ከውጭ አካል ጋር ተናቦ እንዴት እንደሚሰሩ ጽጌ ጾታው ማውገዝ እንዴት ነው ክርስትና መጨቆን የሚሆን? መናፍቅን መለየት እንዴት ነው የሚሆነው? ሌላው አጋጣሚዎችን መጠቀም። የተሐድሶ መናፍቃን አጋጣሚዎችን ይጠቀማሉ። ለምሳሌ ብፁዕ አቡነ ገብርኤል ባለፈው ዕለት ፍጡር ቤዛ አይባልም ሲሉ ምንድነው ያሉት? የኛ ሰው በኦርቶዶክስ ቤተክርስቲያን አጋጣሚ በቃ ተለጣፊ መሆን ራስን ችሎ መቆም የለም።
በጥቅምት 12 ደግሞ ባለፈው ማለት ነው 2018 ዓመተ ምህረት በቅዱስ ሲኖዶስ በግለሰብ የታተመው ገድለ ዮሐንስ መጥምቅ ሲወገዝ ገድለ ዮሐንስ መጥምቅ ተወገዘ ያልነው እኮ ይሄ ነው። በጎ ጅማሮ ይቀጥላል። ውጤት አምጥተናል። አጋጣሚዎችን መጠቀም በካቶሊክ እምነት ውስጥ ባለፈው ድንግል ማርያም ኮሪዲመር የሚሉትን አስተካክለዋል። እኛ ሲጀመር ኮሪዲመር ብለን አናምንም። ምክንያቱም እነሱ ላይ ያምኑ ነበረ በማዳን ስራ ውስጥ በክርስቶስ ሪዲማቲቭ ዲድ ውስጥ ከኢየሱስ ክርስቶስ ጋር የሚተካከል ወይ ደግሞ የሚስተካከል ኢንቮልቭመንት አላት ብሎ ያምኑ ነበር። ኮሪዲመር ማለት ያ ነው። ይሄንን እኛ እንቀበልን በቃ ብለዋል። ይሄን አይተው አንዳንድ ሰዎች ይሄው ካቶሊኮች ተመልከቱ። ምን እናር ካቶሊኮች እኛ ካቶሊካል እኛ ኦርቶዶክስ ተዋህዶ ነን። ተመልከቱ ምን እናር ካቶሊኮች እኛ ካቶሊካል እኛ ኦርቶዶክስ ተዋህዶ ነን። ተመልከቱ ምን እናር ካቶሊኮች እኛ ካቶሊካል እኛ ኦርቶዶክስ ተዋህዶ ነን ብለን እንኳን እናምን። ይሄ ማለት ነው ገድለ ዮሐንስ ተወገዘ ይላል። የኦርቶዶክስ ሲኖዶስ ይበል የሚያሰኝ ስራ ጀምር ይላል። ያጀሬው አጋጣሚው መጠቀም ነው። እዚህ ጋር ደግሞ የዓለም ብርሃን የሚል ነው። አስደሳች ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ። በርቱ፣ በነካ እጃችሁ ሌሎችንም አውግዙ። ይሄ መጽሐፍ የተወገዘው አጅሪት ደግሞ ይበል ይቀጥል የሚያስብል ታላቅ ውሳኔ ነው። የሊቃውንት ጉባኤውን እግዚአብሔር ያክብርልን። እንደው ገራሚ ናቸው። እንደው በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነት ገድለ ዮሐንስ መጥምቅ መቀበል አለመቀበል ላይ ነው። አምስቱ ሶላዎች ምክንያታቸው የሆነው ገድለ ዮሐንስ መጥምቅ ነው። ገድለ ዮሐንስ መጥምቅ ስለተወገደ እነሱ አምስቱ ሶላዎች ተቀበሉ። ጥምቀት ለድነት ነው አሉ። ቅዱስ ቁርባን አማናዊ ነው ብሎ አመኑ። አጋጣሚዎች መጠቀም ትልቅ ችግር። ብፁዕነታቸው ያሉት እዚህ ጋር ያለ ነው። ምናልባት ድምፅ ከፈለጋችሁ አሰማችኋለሁ። ነባሩና አይደል ያሉት ጥንታዊው ገድለ ዮሐንስ መጥምቅ እንደተጠበቀ ሆኖ ነው የሚለው። አሁን ደግሞ በጋራ እንዲሰራሉ። ይሄ ሐዋሳ ነው። ይሄ መሀል ላይ ያለው ሰው ለጉባኤ መጥቶ በእነሱ ተጠርቶ ጉባኤ መጥቶ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ስለነበረ እኛ ጋር ልክ አስተዳዳሪው ሲያውቁበት ተሐድሶ መናፍቅ መሆኑን እኛ ስናቅ በእነዚህ በተሐድሶች በእናሰግድ ተመርቶ መጥቶ ገድለ ቅዱስ ጊዮርጊስን እንዴት አድርጎ አመስጥሮ እንደሰበከ ብታዩት። ከዛ በዛ ሰዓት የነበሩት የደብሩ አስተዳዳሪ በእውነት እውነተኛ መምህር ማለት እኚህ ናቸው ብሎ ሲያደንቁ ነበር። እሱስ የፈለገው እንዲያል ነበር። ሲያየው ሲቹዌሽኑ አይመችም። ሁሉም ሰው ነቂ ሆነ። የሰንበት ተማሪ ሁሉ ጠበቀው። ተገለበጠና የስብከቱ ርዕስ ቀይሮ ሄደ። አሁን ግን ኦፊሻሊ ታዩታላችሁ። ይሄ ለምንድን ነው የምናነሳው? አንዳንድ ሰዎች አሁን እንደዚህ አድርጎ ሰብኮ ተሐድሶ ትሉታላችሁ ይላል። በቃ አጋጣሚው ነው። ሁኔታውን ያዩትና የሰው ሁኔታ እንደማይመች ሲያውቁ የድንግል ማርያምን ምልጃ መስጥሮ ይሰብካል። ልቡ ግን ሌላ ነው። አይኖሩበትም። ይሄ ካቶሊኮቹ ያስተካከሉበት ነው። ኮሪዲመር የሚለው ገድለ ዮሐንስ መጥምቅ እኛ ጋር አለ ብቻ ለሚመስላችሁ ሰዎች በሲሪያ አለ። ራሱን ጆ ደግሞ ዜና ህይወቱ አለ። የቅዱስ ዮሐንስ መጥምቅ እነዚህ አማዞን ላይ የሚገኙ መጽሐፍቶች ናቸው። እንደውም አንግሊካን ቸርቾች የቅዱስ ዮሐንስ መጥምቅ ቸርች አላቸው። ሉተራውያንም ይኸው ከስር ነው የምታዩት። ይሄ ከላይ ያለው አንግሊካን ቸርቾች ነው። የቅዱስ ዮሐንስ መጥምቅ ቤተክርስቲያን በቅዱሳን ስም ቤተክርስቲያን ማን አላችሁ ለሚሉ ሰዎች አረ አንግሊካን ቸርቾች ራሱ አላቸው። ዌልካም ቱ ሴንት ጆን ዘ ባፕቲስት አንግሊካን ቸርች ነው የሚለው። ሉተራውያንም ይኸው አላቸው።
ዜና ህይወቱም አለ። በሱም ቤተክርስቲያን ማነጽም በእኛ ዘንድ ያለው አይደለም። ይሄ በተሐድሶ በሐዋሳ ያሉት ናቸው እነዚህ። ይሄ ምንም በነገራችን ላይ የግለሰብ ምናምን መረጃ አይደለም። ራሳቸው በፌስቡክ ገጻቸው ላይ ፖስት ነው። መስከረም 25 የዚህ ዓመት ማለት ነው። ቃለ ዓዋዲ ሐዋሳ አጥቢያ ነው። ተመልከቱ ህፃናት እንዴት አድርገው እንደሚበርዟቸው። እነሱ እዚህ ጋር ይታደማሉ በአካል ልጆቻቸውም የታናናሾቻቸውን ደግሞ መጥተው ደግሞ እዚህ ያደርጋሉ። አይታቸው ኑፋቄው እንዴት እንደሚያስቀጥሉ። አጅሬ ኦርቶዶክስ ለመምሰል ነጣውን ለብሶ ቆጥ ብሎ ቆሟል። በቃ አለቀ። ለምን የመጣው ሰው ግራ እንዳይገባው ኦርቶዶክስ ቤት እንደመጣ አስመስሎ ኦርቶዶክስ ጋር እንደሆኑ አድርጎ እንዲያስብ ምን ያክል መርዘኛ እንደሆኑ ተመልከቱ። ይሄ የታደመው ሰው ነጣ ለብሶ ቀጣይ በቃ ፍንድቅ ደቅ ብለው በእነሱ ቤት አሁን ኦርቶዶክስ ጋር ነው ያሉት። ነጠላው አለ፣ ክሩ አለ፣ ዘሴሚስትሩ እዚህ ጋርም አለ። ማያምንበትን ነጠላ ማያምንበትን ክር አስረውት ልክ እንደዚህ ልጆቻቸውን ጭምር እየበቁ ነው። እኔ ከዚህም ሰው ይልቅ አደገኛዎቹ እኚህ ህፃናት ናቸው። እኚህ ታዳጊ ልጆች እየተበከሉ ያድጋሉ ማለት ነው። ኑፋቄው እንዳይቆም እነሱ እንኳን በሆነ አጋጣሚ ወጥተው ምናምን አርጅተው ቢሞቱ በእነዚህ ህፃናት እንዲቀጥል ምን ያክል አደገኛ ስራ እንደሚሰሩ ተመልከቱ። እነዚህ ሰዎች ከምናስበው በላይ ማለት ይሄ የኛ ሰንበት ትምህርት ቤት የነበረ ሰው ነው። ዲያቆን የነበረ ነው። ጭራሽ ያው ቅዱስ ቁርባን ልክ አስመስለው እንደዚህ ያቀርባል። ልብሰ ተክህኖ አድርገው ያው እንደምታዩት ይታያቸዋል። እዚህ ከጀርባው ላይ ስክሪን ምናምን ቺጋ ባለቤቷ አለች። ይሄ አሁን በቴሌግራም ብቻ እየተፖሰተ ነው። አሁን ምንም የሰው ፕራይቬሲ መንካት ነው አይደል? በፌስቡክ ገጻቸው ላይ እሑድ ቀን የዛሬ ሳምንት እሑድ ቀን ያከናወኑት ነው። ፎቶውን የፖስቱት ራሳቸው ናቸው። እኛ ተደብቀን ምናምን ሰው ገብቶ ሰላይ ገብቶ ፎቶ አንስቷቸው አይደለም። ይሄ በሻሸመኔ ነው። የቅድሙ የሐዋሳን የጌታ እራት ብለው ያቀርባሉ፣ ማስታወቂያ ይሰራሉ፣ በዚህ መንገድ ያቀርባሉ፣ በዚህ መንገድ ያው ይዳፈሩታል። ሁሉም እንደዚህ አሁን የምታያቸው ፎቶዎች ሁሉ በእነሱ ፌስቡክ ገጽ ላይ የተፖሰቱ ናቸው። ምን መፍራት የለ ምን የለ። አሁን እኚህ ሽማግሌዎች ያሳዝኑ። የት ነበር አሁን መኖሪያቸው? የት ነበር መገኘት የነበረበት? የት ነበር ውሏቸው መሆን የነበረበት? ይሄ ደግሞ አዳማ ነው፣ ናዝሬት። የእኚህ ደግሞ ይከፋል። ሙሉዎቹም ሁሉም ገዝተው ከመርካቶ ይለብሰው ጭራሽ ያው ኦፊሻሊ እንደምን እንደሚያደርግ ተመልከቱ። እዚህ ጋር ከዛ ምን ያደርጋሉ ህፃናት? ይሄ ናዝሬት ነው። የዛሬ 2 ወር ማለት የቆየ መረጃ እንዳይመስላችሁ። ምንድን ነው የሚያደርገው? ልብሰ ተክህኖ ምንድን ነው የሚያደርገው? ቁርባኑ ቄስ ከሆነ ወጥቶ የለትቶት አይችሁ። በሐዋሳም ተመልከቱ ህፃናት አሉ፣ እዚህ ጋርም ተመልከቱ ህፃናት አሉ። አያሳዝኗችሁ? ከኋላ ታያቸዋለች ህፃን ከኋላ ያለችው ለእነዚህ ማልቀስ አይገባም? አዳማ ለሚገኙ ህፃናት ማዘን አይገባም? አሁን እኛ መተኛት ነው ያለብን? ይሄ በጣም በአደገኛ መንገድ ያደርጉታል። ይሄ ደግሞ ደብረ ማርቆስ ነው። የየከተሞችን ላሳያችሁ ብዬ ነው። እኔ ሰንበት ተማሪዎችን ይዞ ነው። ርዕሱ ራሱ ደብረ ማርቆስ ለጌታ የሚል
ይሄ በጣም ከምናስበው በላይ የሆኑ አካላት ነው። ይሄ ዲላ ነው። እንደኛ አይነት የሰባኪ አድርገው ራሳቸውን ቄስ አዲስ ብሎ ቄስ ተዘራ ወርቁ ብሎ በቃ አለቀ። እንደዚህ ያደርጋሉ። ይሄ ዲላ ላይ ማስታወቂያ ሰርቶ ባነር ሰርቶ ብላ ይሄን የሚመራው ማን ነው? ሻሸመኔ ያለው ይኸው እዚህ ጋር ይናገራል። በማህበረ አሃው የክርስቶስ ቤተክርስቲያን የምስራቅ ሸዋና የምዕራብ አርሲ ምን የወንጌል አገልግሎት ጽሕፈት ቤት ቅርንጫፍ ከፍተው ምናምን ከነስልካቸውን ቁጭ የሚያደርጉት አፍረት የለ በድብቅ የለ ኦፊሻሊ ማለት ይሄ ደብረ ማርቆስ ነው። ይሄ የመቀሌ ነው። ይሄ ሰውዬ ማለት ነው። በቃ ኦፊሻሊ ስልካቸውን ያስቀምጣሉ። በቃ ታንሲው እዩ ተነስተዋል። ፍሉ ዓመታዊ ጉባኤ ልዩ ዓመታዊ ጉባኤ ብለው ጽፈውታል። በቃ እንደዚህ የት ነው ያልገቡት ታዲያ? የት ክልል ነው የሌሉት? አዳማ፣ ሻሸመኔ በኦሮሚያ ክልል አየን፣ በሲዳማ ሐዋሳ አየን፣ መቀሌ አየን፣ ደብረ ማርቆስ አየን። የት ነው የሌሉት? እዚህ ጋር ደግሞ የዛሬ ዓመት ሕጽበተ እግር እያደረገ ልብሰ ተክህኖ አስለብሶ ከመርካቶ አስገዝቶ እሱ ተጎንብሶ እግር እያጠበ ታዩታላችሁ። ይሄ ደግሞ ሻሸመኔ ነው። እያጸለየለት ነው። ህፃናት ላይ እንዴት አድርገው እንደሚሰሩ በዚህ አጋጣሚ እንድታውቁ ነው። ህፃናት ላይ የሚሰራው ስራ ከባድ ነው። ይሄ ደግሞ በእውኑ በማርያም ማመን ይገባል ብሎ አያችሁ እመቤታችን አይን ላይ ጥያቄ ምልክት። ይሄ ባለፈው ለታሳይቸዋለሁ በመጋቢ ጥበቡ ሰለሞን። ልክ እችን ሲያዩ ሰው ሁሉ ጥያቄ ሲፈጥርባቸው መጀመሪያ ሰው ገዛቸው እንዳለ ጥያቄ ሲፈጥርባቸው አብዴት አረጓትና እንዲያርገው አወጧት። በእንተ ማርያም ብለው አወጡ። ራሱ መጽሐፍ እኮ ነው። መጀመሪያም ብለው አወጡት። በእውኑ በማርያም ማመን ይገባልን ብለው ጠየቁና እንደ ጥያቄ ምልክት አድርገው አሳተሙ። ጸሐፊው ደግሞ መጋቢ ጥበብ ሰለሞን የሚባል ልክ ሰው ተቃውሞውን አንስቶ መግዛት ሲያቆም ኦርቶዶክሱ እንዲገዛቸው የእመቤታችን አይን ላይ ነው ጥያቄ ምልክት። ለምን ለማርያም እንደዚህ ያደርጉት? የኦርቶዶክስ መስሎት ሰው እንዲገዛ። ከዛ በእንተ ማርያም ብሎ አወጣው ሁለተኛ እትም ላይ። ከዛ ምን ይላል? ቅድስት ማርያም በመጽሐፍ ቅዱስ በአዋልድና በትውፊት ውስጥ። አሁን በእንተ ማርያም ከተባለ የቆሎ ተማሪ ማለት ቤተክርስቲያን ልጅ ሁሉ ይገዛዋል። የኦርቶዶክስ መስሎት ይመጻ። ይሄን ነው አፕዴት ያደርጉት። ትንሽ ነቃ ሲልባቸው ሰው ሲይዛቸው መልኳን ርዕሷን ቀየር አድርጎ በዚህ መልክ መምጣት ራሱን ምንም ልዩነት የለውም። ይሄ ነው። ይሄ በእውኑ በማርያም ማመን ይገባል። በውስጡም ለማየት ከፈለጋችሁ ማርያም የአምላክ እናት ወይ ወላዲተ አምላክ ማለት ኑፋቄውን የለም። እንደው እግዚአብሔር ያሳያችሁ። ማርያምን የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄውን የለም። ማርያም የበኩር ልጇን ክርስቶስን በድንግልና ከወለደች በኋላ ከዮሴፍ ሌሎች ልጆችን ወልዳለች ይላል። ሉተራውያንም እኮ እንደዛ ያምኑ። እንግዲህ ማርያም ክርስቶስን ከወለደች በኋላ ዮሴፍ በግብር አወቃት ማለት ነውን የሚል ጥያቄ ቢነሳ ይላል አሁን የሚያሰኙ ብሎም የሚያስገድዱ ጥቅሶች አሉ ይላል። ይሄ በመጽሐፍ ነው። ይሄ ደግሞ አጅሬው አገዛችሁ ተፈራ ተወግዞ አይታችኋል። ላይቭ ላይ የቲክቶክ ላይቭ ነው። መቼም እዚህ ላይ አቴንድ የሚያደርግም ሰው አይጠፋም። የተወገዘ ሰውን አገዛችሁ ተፈራ የተቀበረ መክሊት እናሳትም ይላል። መጽሐፉ እንዲያሳትም ነው እዚህ ጋር የሚሰሩት ስራ። ከመጽሐፍ አልፈው ከቴሌግራም ቻናል አልፈው በቲክቶክ ላይቭ ላይ ያስተምራሉ።
ስለዚህ የተሐድሶ መናፍቃን በተመለከተ ብዙዎቻችን አረቀን ነው የምናስበው። እንደሌሉ አድርጎ የሚያስብሰዋል እንደጠፉ ምናምን ውስጣችን እንደሌሉ አድርጎ ያስባልና ይህ በጣም አደገኛ ነገርና ያልተረዳው ነገር መሆኑን መገንዘብ ያስፈልጋል። ይሄ በኤርትራ የነበረው ነው ባለፈው ያነሳውላችሁ። የኛ እናቶች ከኤርትራ ኦርቶዶክስ ቤተክርስቲያን እናቶች ምን እንማራለን የሚሉ ማለት ኤርትራ ብዙ ጳጳሳት ነበረች ያሳለፈችው በዘመኗ። ነገር ግን የተሐድሶ መናፍቃን ፈትነዋት ነበር። መድኃኔዓለም ቤተክርስቲያን ላይ ባጭሩ ድንኳን ተክለው ቅዳሴ የተቀደሰ በፒያኖ ይጨፍሩ ነበር እዛው ቅጽረ ቤተክርስቲያን ውስጥ። በየት በኩል? በአስመራ መድኃኔዓለም እና ቅድስት ሥላሴ ቤተክርስቲያናት አውደ ምሕረቶች ላይ ማለት ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንት ጉባኤ ሄደው እንዲማሩ ጥሪ ያቀርብላቸው ነበር። በጣም ነው የሚገርመው። አውደ ምሕረት ላይ የሚነገረው ይሄ ምዕመናን እንግዲህ ዛሬ እንዳትቀሩ ሄዳችሁ እዛ ሙሉ ወንጌል ተማሩ ይባላል። ቅዳሴ ካለቀ በኋላ ለምዕመናን አስመራ ውስጥ ማይክ ተይዞ ሄዱና ተማሩ ይባላል። በእኛው ማይክ፣ በእኛው ወደ ምሕረት፣ በእኛው ቤተክርስቲያን፣ በእኛው ካህን ሄድ ፕሮቴስታንት ቸርች እንዳትቀር። ዛሬ የምናያት የኤርትራ ኦርቶዶክስ ቤተክርስቲያን ይህን ሁሉ መከራ አልፋል። እኛ ጋር ይሄ መልእክት ቢተላለፍ ምን እንደምንል አስቡ። አዲስ አበባ የሆነ ደብር ላይ አንድ ቄሰ ገበዝ ወይ አንድ ሊቀ ዲያቆን እንደዚህ ብሎ ቢናገር በማይክ ቢናገር ቅዳሴ በኋላ ምን ሊፈጠር እንደሚችል አስቡት። እዚህ ግን ነፃ ነበር፣ በቃ መብት ነበር። በአውደ ምሕረት ላይ በመናን በይፋ ነው የሚነገረው። በአውደ ምሕረቶች ላይ መድኃኔዓለም ቤተክርስቲያንና የት ቅድስት ሥላሴ ቤተክርስቲያን እንዳትቀሩ ፕሮቴስታንት ቸርች ተብሎ ከዛ እንግዲህ ኤርትራ እናቶች እንዲህ በፒያኖ የሚዘመር ነበር። ይሄ መካነ ሕይወት ይባላል የደብሩ ስም። አስመራ መድኃኔዓለም ቤተክርስቲያን የተፈጠረው ነው። እና የአደገኝነት ስልት ስናየው እንደው ዝም ብሎ እኛ ሀገር ብቻ የመጣን አድርጎ የሚያስብ ሰው ስላለ ሊቀ ጳጳሱን ጭምር ጠልፈው ብፁዕ አቡነ አንጦኒዮስን ማለት ነው እንደውም ጭራሽ ተሐድሶችን አላወግዝም ብለው እንደውም ጭራሽ ምን አሉ? ልጆቼ እነዚህ ናቸው አሉ ጭራሽ ተሐድሶቹ። ከዛ ነው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እሳቸውን ያገለላቸው። ስለዚህ ኤርትራ በጣም አደገኛ ነበረች ያሳለፈችው። አሁን በውጭ ሀገር የሚገኙ ናቸው እንደዚህ። አሁን ይሄ ቀሲስ አትናቴዎስ የሚባለው በቃ የአባ ወልደ ትንሣኤ እኛ አቡነ በርናባስ ማለት ነው የአዲስ ኪዳን ታቦታችን ኢየሱስ ነው ሊሰበኩት ስብከት ሼር አድርጎ በቃ ነው የሚናገረው። ግን ቀሲስ ብሎ ነው የሚናገረው። የእነዚህ ሰዎች ኮኔክሽናቸው ከማገኑ ታውቃላችሁ? ከዚህ ሰው ጋር አይታችኋል። በቴሌግራም ላይ በፌስቡክ ላይ የማንን ሼር እንደሚያደርጉ የዚህ ኤርትራዊ ኢትዮጵያ ውስጥ ካለው ከአሰግድ ጋር ምን ያክል ግንኙነት እንዳለ ታውቃላችሁ? እንደውም እሱ እንደሚለው ተወግዛል ያለው ሲኖዶስ አይደለም ይላል። ተረፈ አበራ የጻፈው ናቸው እኚህ ቀሲስ ኤርትራዊ የተባሉት ሼር ያደረጉት። ሉክ ለዛም ነው ባለፈው ዕለት በኤርትራ የሚንቀሳቀሱ የተሐድሶ መናፍቃን ኢትዮጵያ ውስጥ ካለው የተሐድሶ ክንፍ ጋር አብሮ የሚሰሩ ናቸው ያለው። ለዚህ ኦፊሻሊ ነው የሚሰሩት። በቃ ምንም ሳያፍሩ ሳይፈሩ ነው የሚያደርጉት። እሳቸውም ቀሲስ ብለው ራሳቸው የሚጠሩት አይፈሩም። አሰግድ አልተወገዘም ብለው ነው የሚያምኑት። ወደ ኢትዮጵያ የመጡ ኤርትራውያንም እዚህ ቤት ገብተው እሱ ጋር ሄደው ቃለ ዓዋዲ እንዲማሩ ያደርጋሉ። ምንፍቅናውን ይህን ሴራ ይሰራሉ። ስለዚህ ማንም ሰው ካሁን በኋላ መናገር ያለበት ምን ብሎ ነው? እኔ ኦርቶዶክስ ነኝ ማለት ይችላል። እገሌ ኦርቶዶክስ ነው ብሎ ግን ዋስትና መግባት ለማንም ማንም መብት የለውም። ስለ ራስ ማውራት ይችላል። እኔ አይደለሁ ማለት ይችላል። እገሌ አይደለም ማለት ግን አትችልም። ይሄ ወንጌል ጥዑም የሚል ነው። በትግርኛ የተጻፈ ነው። ጸሐፊው ዶክተር
ቀሲስ ዶክተር ተክለአብ መጽሐፉ እንዳለ ኑፋቄ ነው። ላቀርብላችሁ ከዚህ ውስጥ ገጽ 384 ላይ ክርስቶስ ያል ጌታ ይላል። እዚህ ጋር ጎይታ ማለት ጌታ ማለት ነው። በአብ ቀኝ ሆኖ በሚጸልየው ጸሎት እንጂ ዛሬ እያንዳንዳችን በምንጸልየው ጸሎት አይደለም። ምንድነው ይላል ገጽ 384 ላይ ይሄ መጽሐፍ በውጭ በሚገኙ ኤርትራ ተሐድሶ መናፍቃን የሚሰራጭ መጽሐፍ፣ ጸሐፊው ቀሲስ ነኝ ዶክተር ነኝ የሚል ብቀሺ ማለት ያ ቀሲስ ማለት ዶክተር ነኝ ተክለአብ መንግሥተአብ ክርስቶስ አሁን በአብ ቀኝ ሆኖ በሚጸልየው ጸሎት እንጂ እያንዳንዳችን በምንጸልየው ጸሎት አለ ምንድነው ይላል። ክርስቶስ አንዴ ተሰቅሎ ሞቶ ባዳነ ድነት አይደለም። በጌቴሰማኒ የጸለየውን ጸሎት አሁን እንኳን ያ ጸሎት አለ አይለይም ይላል ገጽ 352 ላይ። እኛ አሜሪካ የሚገኙ ናቸው። አባ ጊዮርጊስ ዘጋስጫ ቅዱስ አይባልም፣ ቅዱስ በላይ ቤተክርስቲያናችን እውቅና አልሰጠችውም ብለው የሐሰት ነገር የሚናገሩ ናቸው። እኚህ እንግዲህ ሕፃናት ናቸው እንግዲህ ተበክለው የተሐድሶ ምንፍቅና ውስጥ ያሉት። ስለዚህ አሁን እንደሚያደርጉት በቤተክርስቲያን መዋቅር ውስጥ ሰርጎ ይገባሉ። በየትኛው መዋቅር ውስጥ ይገባሉ ሰርገው፣ በቅስናም በለው በድቁና በለው በምን በለው ሰርጎ ይገባሉ። ሁሌ ማለት ሰርጎ ይገባሉ። በሚገርምበት ትምህርታቸውን ያስተምራሉ። ይሄ በዚህ ነው። እሺ ሌላኛው ምን ይጠቀማሉ የሚለው ነገር ላሳይና ለዛሬ ይበቃል። የመገናኛ ብዙሃን የቴክኖሎጂ አጠቃቀም ይጠቀማሉ። ዩቲዩብ አላቸው ምናምን፣ ፌስቡክ፣ ቲክቶክ፣ ቴሌግራም አላቸው። በእነዚህ ሁሉ ኑፋቄውን ክደትን ይናገራሉ። በዚህ ጋር ምንም ችግር የለባቸው፣ ያስተላልፋሉ። አንድ ነገር ላሳያችሁ። ይህን ሰው ታውቁታላችሁ? በፌስቡክም በቴሌግራም በማን ነው በቲክቶክ ማለት ነው። አሁን ስንማማር የሚጽፈውን ጽሑፍ ተመልከቱ። እርሶ እኔን የመናገር የማስተማር እንጂ ተሐድሶ ማለት መብት የሎትም ካለ በኋላ ይሄ ሰው ማለት አቤት ይላሉ። በቃ እንደዚህ ነው የተሐድሶ ምንፍቅና ውስጥ ይገባ ሰው ወዬ ይላል። አሁን ስለ ኢዮብ መኮንን አንስተናል። አሁን ለዚህ ሰው ስድብ ያስፈልጋል? በቃ እንደዚህ ባለጌ ብሎ ሲዳስ ዝም በሉት። በቃ አለቀ። እግዚአብሔር ይስጥልን ነው። ለዚህ መልሱ ምንድነው? እግዚአብሔር ይስጥልን። በቃ አለቀ። እንደዚህ አይነት ሰዎች ሲገጥሟችሁ ምንም አትበሏችሁ። በቃ አሁን የማሳያችሁ እንድትረዱ ነው። እሺ እንድትጠሉት ምናምን አይደለም። ስድብ እንድትሰድቡት አይደለም። በቃ ይሳደብ መብቱ ነው። እግዚአብሔር ይስጥልን። በቃ እንዲህ ናቸው። በቃ አሁን ይሄን ሰው ስድብ ሰጣል። አትሳደቡሽ፣ ከአፋችሁ ስድብ እንዳይወጣ እግዚአብሔር ይስጥልን። መልሱ ለዚያ ነው። እግዚአብሔር ይስጥልን። በቃ አያስፈልግም። አሁን እኛ ኢዮብ መኮንን መናፍቅ ነው ብለናል፣ ግን ወዬ እሺ እኔ አሁን እንድትረዱት ነው። አሁን የማሳያችሁ ሰው እንድትረዱት ነው። ሰው የደረሰበትን ደረጃ እንድትረዱት ነው። በቃ ወደ ርዕሳችን ልመለስ። ወደዚህኛው ርዕስ የቋንቋና የባህል ልዩነቶችን መጠቀም። ኮሜንቱን አጥፉላችሁና ይካተሉ። እዚህ ጋር ተመልከቱ። በተለይ አሁን እንደምታዩት በተለያየ ቋንቋዎች በተለያየ ብሔር ብሔረሰቦች ቋንቋዎች
ስብከቶች ይሰበካሉ። በተለይ አሁን እንደምታውቁት በተለያዩ የኢትዮጵያ ቋንቋዎች ስብከቶች የተሰበካል ለማውኛ ጋር አለ። በተለያየ ቋንቋ ይሰበካል። አብዛኛው የኛ ስብከት በአማርኛ ላይ ያተኮረ። እነሱ ግን በክልሉ ቋንቋ ስብከት እንስበክ በማለት ኑፋቄዎችን ለማሰራጽ ይመቻቸው። ስለዚህ እኛ በቋንቋ ማገልገል አለብን በደንብ። ይህንን ከቨር ማድረግ ካልቻልን ልክ እነሱ ከቨር እንደሚያደርጉ በቋንቋ እንደሚሰበክ አስመስለው ኑፋቄውን ግን ሊያሰረጹ ይችላል። ሌላኛው በአውደ ምሕረት ላይ የኦርቶዶክስ ቤተክርስቲያንን በመተችትና በጥያቄ መልክ የሚያቀርቡት የቀጥታ ስርጭት ፕሮግራም አላቸው። ይሄ ማዳከም ስልት አላቸው። ሌላው ዘመናዊ አምልኮ ማስተዋወቅ ነው። ስቲል ነው እቻ አለች። አሁን የቤተክርስቲያን ባህላዊና የዜማ ልክ መሰንቆ፣ በገና፣ እንደዚህ ዋሽንት እና የቅዳሴ ስርዓት አሰልቺ ወይም የተወሳሰበ በማድረግ በመልኩ ቀላልና ዘመናዊ አድርጎ ማቅረብ። ይህ እኮ በጣም እኮ ዝገት ነው። የይልማ መዝሙር ስሰማ እኮ እንቅልፌ ነው የሚመጣው። የበኩረ መዘምራን እኮ የኪነ ጥበብን እኮ መዝሙር ስሰማ እኮ እንቅልፌ ነው የሚመጣው። ይሄ ምን ይባላል? በእነሱ ዘመን ብሎ የሚያቀርቡት አሰልቺ የተወሳሰበ አድርጎ ያቀርቡና ትንሽ ፈጠን ፈጠን አድርገው እንጂ ሞቅ ሞቅ አድርጉት እንጂ ይላል። ዘመናዊ አምልኮ ማስተዋወቅ። አሁን ብዙዎች ጊዜ ወደ ምሕረታችን እንደዚህ ሆኗል። ዲኮራችን ያያችሁት ነው። የኡፉፋ መዓት፣ የዲም ላይት መዓት በቃ አሁን የተለመደ መጥቷል። ዲኮሩ ያያችሁት ነው። ወደ ምሕረታችን ሰርግ ቤት አይደለም፣ ይሄ መዝናኛ ቦታ አይደለም፣ አውደ ምሕረት ነው። ቀስ በቀስ ዘመናዊ አምልኮ እየተዋወቁ ይመጣል። የፋይናንስ ድጋፍ አለ፣ ከውጭ የሚደገፍ ድጋፍ አለ፣ ከውጭ የሚመጣ ድጋፍ አለ። በዚህ በኩል ደግሞ የተደራጀ ትችት ማቅረብ። የተደራጀ ወንጌል አሰብኩም እናንተ ገድል ድርሳን ነው የተደራጀ። ይሄ ቀላል ትችት ነው። የተደራጀ ትችት ነው። የተደራጀ ማለት የተቀነባበረ አስልተው አልመው አቅደው የቤተክርስቲያንን ትምህርት ማዳከም። ለኢትዮጵያ ድህነት መነሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የተደራጀ ትችት። ኢየሱስ ካልክ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትወገዛለህ። የተደራጀ ትችት። ይሄ ነው በቃ። ይሄ ትችት ይቀርባል ማለት ይሄ በጣም የተደራጀ ትችት አለ ማለት። ከዛ መጀመሪያ ምን ያደርጋሉ? ጥያቄ መጫር ነው። ምን ፍቅር ነው ሳንቶስ ሲጋ መጀመሪያ ምን የሚያደርጉት እንትን አለው፣ ስቴፕ አለው። መጀመሪያ መጽሐፍ ቅዱስ ምን ይላል ብሎ ጥያቄ መፍጠር። ይሄ ለምንድን ነው የሚሉት? የኦርቶዶክስ ቤተክርስቲያን ትምህርት መጽሐፍ ቅዱሳዊ መሰረት የለውም ለማለት ነው። አሁን ድንግል ማርያም አድርጋለች የሚል ጥቅስ አለ? እስኪ ቃል በቃል አምጣልኝ። እስኪ ድንግል ማርያም እንደዚህ አድርጋለች አማላጅነት የሚል አንድ ጥቅስ ቃል በቃል አምጣልኝ። ከዛ ኦርቶዶክስ ሆናለሁ። አይቹ ጥያቄ መጫር። ከዛስ ማጠራጠር። ከዛ ምን ይላል መጽሐፍ ቅዱስ ምን ይላል? ልክ መጽሐፍ ቅዱስን እንደሚቀበሉ አስመስሎ ማቅረብ። እውነት መጽሐፍ ቅዱስ ለነሱ ምን ይላል? መጽሐፍ ቅዱስ ኢየሱስ አማላጅ ነው ይላል። ሎቱ ስብሐት። መጽሐፍ ቅዱስ እምነት ብቻ ይላል። መጽሐፍ ቅዱስ ኢየሱስ ክርስቶስ ብቻ ይላል። አምስቱ ሶላዎች መጽሐፍ ቅዱስ ላይ ያሉ ግን ምን ያስመስላሉ? ጥያቄ በመጫር ማጠራጠር። እኔ ከመጽሐፍ ቅዱስ አምጣልኝ። እነሱ ሲጮሁ ሲጨፈር ምናምን ታውቃላችሁ፣ ምልጃ ጸሎት ሲያደርጉ ምን ሲያደርጉ አይከለከልም። እኛ ስንልስ መጽሐፍ ቅዱስ ላይ በድንግል ማርያም አማላጅነት እመን የሚል የት አለ? ከዛ ምን ማድረግ? ማጠራጠር፣ ጥያቄ መጫር። ከዛ ምን ያደርጋሉ መሰላችሁ? በስርዓቶች ላይ ማተኮር። የጸበልን፣ የቅዱሳት ስዕላትን፣ የሰባቱ ምስጢራትን አፈጻጸም ወይም በዓላትን ከክርስትና ውጭ ያሉ ባህሎች ናቸው ማለት ማሳነስ።
ይሄ እኮ ማካበድ ነው። ጸበል እኮ ዝም ብለህ ታጥበህ ንጹህ ሆነ ምንም ችግር እኮ የለውም። አይችሁ መጀመሪያ ኑፋቄ የሚጀምረው ስርዓት ከማራከስም አታካብድ ከሚል ይጀምራል። ምን አለበት ከሚል ይጀምራል። ቅዱሳት ስዕላት የት ቢቀመጡስ ችግር እኮ የለውም። ዋናው እኮ ሜሞሪያል እንዴትም ተጠመቅ፣ ዋናው እኮ መጠመቅህ ነው። ምንፍቅና ሲጀምር መጀመሪያ ምን እንደሚያደርገው ስርዓት ላይ በማተኮር መጀመሪያ በማራከስ ይጀምራል። ይሄ እኮ ባህል ነው፣ ዝም ብሎ ነው። ቄስ መጥቶ ማጥመቅ ምናምን ማቁረም ሜሮን መቀባት ይሄ እኮ ዝባዝንኬ ዝም ብሎ እኮ በዓል ነው። የጥምቀት ቀን ታቦት ይዞ መውጣት ምናምን ዋናው እኮ ማሰብ ነው ጌታን ክርስቶስን። ታቦት ምን ያደርጋል? ብዙዎቻችን እኛ እንዘነጋለን። የቤተክርስቲያን ስርዓት የሚነቅፍ ሰው ስርዓት የነቀፈው ምን ችግር አለው? ስርዓት ደግሞ ይሻላል ብሎ ይናገራል። ጥንቃቄ አድርጉ ምዕመናን። ምንፍቅና ሲጀምር መጀመሪያ የሚጀምረው በማ ላይ ነው? በስርዓት። ከዛ በጌታ ይጀምር ድንግል ማርያም በመንቀፍ በድንግል ማርያም ላይ የነቀፈ ጌታ ላይ ይሄዳል። ከጌታ ጋር የጀመረ ሄዶ ከስላሴ ጋር ይጋጫል። አሁን ያያችሁ ነው። ለመጸለይ 1 2 3 ነው የሚሉት። በስመ አብ ወወልድ ወመንፈስ ቅዱስ አይሉም። ታውቃላችሁ። ለመጀመር 1 2 3 ይላል። በምን ላይ ማተኮር? በስርዓቶች